አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የደናዊ ዩቲዩብ ተከታታዮች እንደምናችሁ ቤተሰቦቼ፣ ጓደኞቼ እኔ አለሁላችሁ። በጣም ናፍቃችሁኛል ቤተሰቦቼ። እውነት ለመናገር ረጅም ሰዓት ሆነኝ ከእናንተ ጋር እንደዚህ በቪዲዮም በድምጽም በምንም ከተገናኘው ኢቭን ኢፍ ሌሎችን ራሱ ገብቼ እኔ ዩቲዩብ ላይ ቼክ አላደርግም። ውሎ ቲክቶክ ላይ ነው በቃ እዛዚ ወካዳ ወከዲ ምንኛ ነው ግን هذا وكذا እላለሁ ብዬ ነው ብቻ በእንደዚህ አይነት ሁኔታ በቃ ዝም ብዬ ግብስብስ ብሎ ጊዜ ሲቃጠልብኝ ካለቀ በኋላ ነው ግን የምናደደው። ኦልዌይስ ግን ማታ ምን እላለሁ ጧት ተነስቼ እንዲ ከሰራው በኋላ ከዛ በኋላ አንድ ቪዲዮ ለቤተሰቦቼ እሰራለሁኝ። በቃ በየቀኑ ባይሆን እንኳን በሳምንት ቢያንስ 4-5 ቪዲዮዎችን እለቃለሁኝ። በትንሹ በሳምንት 4 ቪዲዮ እለቃለሁ ምናምንልና ፕላን አድርጋለሁኝ። ግን እንኳን በሳምንት በወር ራሱ አንድ ቪዲዮ መልቀቅ ትልቅ ረጅም በቃ ግዙፍ ስራ ነው የሆነብኝ። በእውነት ለመናገር ከረጅም አመት ቆይታ በኋላ ከመዳን ቤት መጣችሁ የራሳችሁን ህይወት ጀምራችሁ ህይወታችሁን እየኖራችሁ ያላችሁ ወይም ደግሞ አዲስ ጎጆ ወጪ የሆናችሁ ሰዎች እንዴት እያረጋችሁ ነው? እንዴት እየሆነላችሁ ነው? እንዴት እየሄደላችሁ ነው? እንዴት ለመዳችሁት? እኔ ግን በጣም አማረራለሁ። አላህ ይቅር በለኝ። አይ ቲንክ ሰምታይም ኃላፊነቱ ከብዶኛል። ግን ምንም አይነት ኃላፊነት የሚከብድ ነገር እንደ ጫና ምናምን የለብኝም። አልሐምዱሊላህ በጣም ስማርት ከሆነ ሰው ጋር ነው የምኖረውና እንደዛም ሆኖ ግን አንዳንዴ ራሴን በጣም ተታዘበዋለሁ። ለራሴ እቤቴ ህይወቴ ላይ ሱን ምናምን ብዬ ያሰብኳት ያለምኳት ያቀድኳትና እምጠብቃትን ሴት መሆን የቻልኩ አልመሰለኝም። ስቲል ነው ማስበውን በቃ እንጃ። በተለይ ደግሞ የሆነ ሳል ላይ አንዳንዶች ደግሞ የሆርሞን ለውጥ ሊሆን ይችላል ምናምን እያሉ ይመክሩኛል። አይ ዶንት ኖ ምናልባት ሊሆንም ይችላል። ግን የሀቅ ለማውራት ወዳጆቼ፣ ጓደኞቼ እንደዚህ አይነት ጊዜዎችን ያሳለፋችሁ ረጅም አመታትን እዛ አረብ ሀገር እንደኔ ሰርታችሁ መጣችሁ ደግሞ የራሳችሁን ህይወት ጀምራችሁ የራሳችሁን ላይፍ እየኖራችሁ ያላችሁ ሰዎች ቤት ህይወት ትዳር መስረታችሁ ምናምን ልጅም ይመጣል አይደል? ልጅም መጥቶ ምናምን በጣም ጠንካራና ጎበዝ ሴቶችን አያለሁኝ። በጣም ነው ምኮራባቸው እውነት ለመናገር ቤታቸውን ህይወታቸውን እንደዚህ ቀጥለጥ አድርገው። እኔ ነገር አለሙ ጠፍቶብኛል። የእውነት ነገር አለሙ ጠፍቶብኛል። እንዴት ከመጀመሪያም በልጅነት ስለሆነ የወጣሁት ያን ያህል ኃላፊነት የማቀበት ሰዓት እድሜ ላይ አይደለም የወጣሁት። አብዛኞቻችን ከ13 እስከ 14 ባለው የወጣን ሰዎች ብዙ ኃላፊነቶችን የምናስታውስበት እድሜ ላይ አይደለም የወጣ ነው በቃ። እና እኔም እንደዛ ነው የወጣሁት። በቃ በጣም በልጅነቴ ነው ከሀገር የወጣሁትና አልኖርኩትም። የዚህን ሀገር ኑሮ አልኖርኩትም። ስመጣ ደግሞ ቀጥታ ጥንቡቅ ብዬ ነው የገባሁበት አይደል? እንዳያችሁኝ ከሆነ መጥቼም ደግሞ በጣም አልሰራም ነበረ። ታናናሾቼ በጣም ያቀብጡኝ ነበርና አልሰራም ነበረ። ኃላፊነት ምናምን በቃ ሚስት መሆን እንዴት እንደሆነ በጭራሽም አላውቅም። ማለት ባጭሩ እችላለሁኝ ሴት መሆን። በቃ ሚስት መሆን ብቻ አይደለም ሴት መሆን ሚስት ስትሆን ደግሞ ሴት መሆን ሚስት ከመሆን ጋር ደግሞ በጣም ይለያል። እና ግን እንዴት እየሄደላችሁ ነው? እንዴት እየሆነላችሁ ነው? እንዴት ነው በርትታችሁ ነገሮች በቅቷችሁ ጊዜው ተብቃቅቶላችሁ ምናምን እየሰራችሁ እየኖራችሁ ያላችሁት? ፕሊዝ ልምዳችሁን አካፍሉኝ የኔ ውዶች፣ አካፍሉኝ። ቀኑ እንዴት ነው እየበቃችሁ ያለው? ኃላፊነታችሁን እንዴት ነው እየተወጣችሁ ያላችሁት? የቤት እመቤት ሆናችሁም እንደገና ደግሞ ውጪ ላይ ሌላ የራሳችሁ የሆነ ቢዝነስ ያላችሁ ሰዎችስ ይሄን ነገር እንዴት ነው ማናጅ እያደረጋችሁ ያላችሁት? የእውነት ነው የምላችሁ። እንዴት ነው እየሆነላችሁ ጊዜው እየበቃችሁ ያላችሁ? እኔ ቤት ውስጥ ያለውን ስራ ሰርቼ አንድ ቪዲዮ መልቀቅ ያን ያህል ምጥ ከሆነብኝ ውጪ ላይ ሌላ ስራ ጀምራችሁ ደግሞ የቤቱንም የውጪውንም ነገር ልጆችም ኖረው ደግሞ የልጆችንም የወላጅነትንም የሚስትነትንም እንደገና ደግሞ የቢዝነስ ውመንነትንም የስራ ወይም ደግሞ ውጪ ላይ የምትሰሩትንም ስራ ሁሉንም ነገር እንደዛ ማናጅ ማድረግ የቻላችሁበትን መንገድ ፕሊስ አስረዱኝ። የእውነት ፕሊስ አግዙኝ። በቃ የእውነቴን ነው የምላችሁና ስለምፈልገው ነው። በአጠቃላይ ግን እኔ ትንሽ ጠጠር ብሎብኛል። ስላልኖርኩትም ይሁን አይዶን ነው አላውቅም። ለማንኛውም እንዳያችሁት በጠዋት ተነስቼ ቁርሳችንን በልተን ባልየውን ወደ ስራ ሸኝቼ ከዛ በኋላ
እቃዬንም ማጣጥቤ የበላንበትን እንደገና ደግሞ ቤቴንም ማጸዳድቼ ፏ ብትን አርጌ ኪችንም ገብቼ አንዲት ለከት አጋግሬ። ግን በነገራችን ላይ ሰውየው ጠዋት ቁርሱን በልቶ ወጣ። ከዛ በኋላ ምሳም ብቻዬን ነው የበላሁት በአጠቃላይ። ምክንያቱም አጋጣሚ ሆኖ ያን ቀን እንግዳ መጥቶብን ነበርና ማባያ አልሰራውም ነበረ። ዝም ብዬ ግን ቂጣ አምሮኝ ነገር ሰርቼ ነበርና እሱም አለከታዩን ባምባሻ ይሁን ምን ይሁን አላውቅም፣ ብቻ ግን ተለማምጃለሁ። እንዳልኳችሁ እኔ ብዙ ነገሮችን አልችልም፣ እዚህ ያለውን ነገር አልችልም። እዚህ አልኖርኩትም፣ የዚህን አካባቢ ኑሮ፣ በተለይ ደግሞ እኔ ያለሁበትን አካባቢ ኑሮ አልኖርኩትም እና በቃ ትልቁን የእድሜን ክፍል ወይም ደግሞ መኖር የነበረብኝ ሰዓት ላይ የኖርኩት እዛው ሚድልስት ላይ ነው። ሚድልስት እንደዛ ብለው ሲቀብጡ አረብ ሀገር ነው ባካችሁ እንዴ! እና ከዛ ስለሆነ ብዙ ነገሮች ለኔ አዲስ ናቸው ነው፣ እንደ አዲስ ነው ከዜሮ እየተለማመድኩ ያለሁት። ግን ያን ያለም የሆነ ነገር እኮ የመጀመሪያ እንትኑ ሲኖራችሁ ነው። እኔ አላቅም፣ ከመጀመሪያም ድሮም ሲጀመር ከሀገር ከመውጣቴም በፊት እኔ ስራ አልሰራም ነበር። ቤት ውስጥ እኔ አልሰራም ነበር። ከመጣውም በኋላ እውነት ለመናገር እንዴ ኩሽና ገብቼ አንድ ቀን አብስዬ ምናምን አላቅም። ሀቁ ይሄ ነው። ማብሰል ትልቅ ስራ ሆኖ እንግዲህ አላህ የምናበስለውን ነገር ሰጥቶን ማብሰል እንደዚህ ሚስት ሆኖ ነገር እኔ ግን አረብ ሀገር ውስጥ ወላሂ ስሰራ በቃ በጣም ተደንቄ ነው የሚበሉልኝ። አይላቭት በቃ እዛ ያለው ነገረ ሁኔታው የኑሮ አኗኗሩ። እኛ ሀገር እኮ እናቴ ምጣዱን እንዳያችሁት ነው፣ በሳት ነው። እንደገና ደግሞ መብራቱ እንደዛ ለምኑኝ የሚል ነው። በቃ አለ አይደለ መብራቱ አሁን እየሰራችሁ ከፈለገ መሄድ ይችላል። ማን ለምን ብሎ የሚቆጣ የለም። ሄዶ ከፈለገ ከነጎዲያም ላይ መጣ ይችላል። በእንደዚህ አይነት ሁኔታ ስቶቪን አያችኋት። ግን እዚች ጋር እየበላሁኝ ነው እንዳልኳችሁ። እንግዳ መጥቶ ስለነበረ መባያ ያልሰራው ብዳ ባልዮ በቃ እኔ ውጪ ይበላለሁ ምናምን ነገር የለም አልኩት። ደውዬ መባያ የለንም ምናምን ብዬው ያው እሱ ውጪ ይበላል እና ቴካዌ ላርግልሽ ምናምን ብሎ ደውሎ እያወራኝ ነበረ። አይ ራሴ ቤት ውስጥ የሆነ ነገር አዘጋጅቼ ይበላል አልኩኝና እቺን የመሰለች እንቁላል በቲማቲም በሚጥሚጣ በቂጣ አድርጌ እየበላውላችሁ ነው። ይኸውላችሁ ከረጅም ጊዜ በኋላ ነው እንደዚህ የሰራሁት። ወደ ለመናገር ለራሴ ሲሆን ፈላሰፋለሁ፣ ግዴ የለኝም ምንም ነገር ሰርቼ ይበላለሁ። ግን ኃላፊነት ሲኖርና ሌላ አካል ሲኖር ባልዩ ደግሞ ምግብ በጣም ነው የሚመርጠው። ኢቭን ከውጭ ራሱ የተገዛ እንትን አይበለልኝም። አንዳንድ ነገሮች በጣም ሬጃ። ለማንኛውም ኑሮዬ ህይወቴ ብላችሁ ደስ ይለኛል። የአንድ ቀን ውሎዬን በስነ ስርዓት ቀርጬ ባሳያችሁ ደስ ይለኝ ነበረ። እንዳያችሁት በቃ ቤቴን አጸዳው፣ ቀይና ታጠብኩኝ። ቭሎግ ልበለው ምን ልበለው አላውቅም። በአጠቃላይ ግን ያው ልጠይቃችሁ የምችለው ፕሊዝ እንደዚህ አይነት ኃላፊነትን እንዴት እየተወጣችሁ እንደሆነ ልምዳችሁን ሼር ብታደርጉኝ ደስ ይለኛል። እስከዚህ ድረስ ተከታትላችሁ እዚህ በር ድረስ የመጣችሁ ካላችሁ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። አሁንም ላይክ ሼር በማድረግ ቤተሰብ ሁኑኝ። ቴንክ ዩ ባይ